አይ አሁን እኮ ትልቅ ሰዎች ሆነናል ሰኒ የራሳችንን ኑሮ እየኖርን ነው አሁን እንደ በፊቱ መደዋደብ ምናምን የለም እኔ ማን ነኝ ይመጣል ናሚ ልጅ ምንድነው እሺ ኒና በጧት ቁርስ ያዘጋጀሽ ለጭቅጭቅ እንዲመትሽ ነው እንዴ አንተ ደግሞ ቆይ ትንሽ እንኳን አይሰለችም እንዴ ምን ሆነክ ነው ደግሞ ምንም ነገር ለማድረግ እኔ ዝግጁ ነኝ አይኖቹ ውስጥ ያለው ሰላም ሙቀቱ ልክ በአካል አብሬው እንዳለው ነበር የተሰማኝ አንቺም አታስመስይ ቤቲ በፍቅርና በደስታ እንደተጋቡ ሰዎች አታስመስይ እኛ እንዴት እንደተጋባን በስነ ስርዓት ታውቂያለሽ አልሰጥሽም የኔ ልጅ ናት እኔም ልጅ እፈልጋለሁ እሺ ዞር በይ እንዴት አመሻችሁ በሩ ክፍት ሆኖ ስላገኘሁት ነው የገባሁት እኔ ማን ነኝ አንተ አያጅቦና አያጅቦ አያጅቦ ኮንኩማ እንደውም ይኸውልሽ እበላሻለሁ አሁን ከየት ልጀምር እባክህ ካያጅቦ አትብላኝ ደግሞ በጣም ከራበክና ከበላኸኝ በቃ እሺ ቢያንስ ልቤን አስቀርልኝ ልቤን ከበላውማ ሁሉንም ነው የምበላው ደግሞ ልብሽን ለማን ነው ማስቀረው እሱንማ ለውዱ ባለቤቴ ነዋ አንቺ እኮ ለኔ ልዩ ሴት ነሽ ታውቂያለሽ አይደል እዚህ ምድር ላይ ለኔ ባንቺ ልክ ማንንም የለኝም እሺ ግን ወርደኝ በእናትህ ወርደኝ ዛሬ በጣም አምሮብሻል እንደዚህ አምሮብሽ እዚህ የሚያምር ቦታ ላይ ሆነሽ አንድ ስጦታ ልሰጥሽ እፈልጋለሁ ስጦታ እሺ ምንድነው የምትሰጠኝ እሱ ሰርፕራይዝ ነው አይንሽን ጨፍኝና ሰጥሻለሁ ግን ይኸውልሽ ግለጪ ሳልልሽ መግለጥ አይቻልም እሺ ቃል እገባለሁ አንተ ግለጪ ሳትለኝ በፍጹም አልገልጥም እሺ እንዳትገልጪ እሺ እንዳትገልጪ እንዳትገልጪ ኪራ ቆየት ሄደ ነው ኪራ እጄ ለምን ለቀቀኝ ቆይሽ አይኔ ልግለጥ ኪራዬ አይኔ ልግለጥ ወይስ ገና ነው የኔ ፍቅር እባክህን አቀልድብኝ እኔ አይኔ ልገልጥ ነው ኪራ ሲ ደህና ነሽ እኔ ጉዴ ሲ ደህና ነሽ ኪራስ አሁን እኮ እዚህ ነበር አይደል እንዴ ቆይ አሁን እዚህ ነበር እጄን ይዞኝ ነበር እኮ አሁን እዚህ ነበረ ኪራ እባክሽ ተረጋጊ እኔ እናት ህልም ነው በቃ ቅዠት ነው እባክሽ ተረጋጊ አይ ህልም አልነበረ ህልም አልነበረ አሁን እዚህ ነበር ስጦታ እኮ ሊሰጠኝ ነበር ስጦታ ሊሰጠኝ ይገባኛል እኮ በጣም እንደሚከብድ እረዳሻለሁ ግን እባክሽ ተረጋጊ እባክሽን አይ አንተም እንጂ እኮ እሱ እዚህ ነበር አሁን እዚህ መጥቶ ነበር እሱ እዚህ መጥቷል እዚህ ነበር ይመጣል ኪራ እኔን አይተወኝም ይመጣል ኪራ እኔን ትቶ መኖር አይችልም ይመጣል
ልጄ ናኦሚ ልጄ ምንድነው እሹ? ናኦሚ በሰላም ተነሳሽ? ልጄን ሰጣት እኮ ደነገጥኩኝ። እማዬ ተረጋጊ። ማማዬ ነቅታ ነበር እንዳትረብሽ ብዬ እኮ ነው ይዣት የወጣሁት። ሁለተኛ ግን እንደዚህ እንዳታደርግ እሺ? አስደነገጥከኝ እኮ። ቆይ ግን እናትና ልጅ ምንድነው አላማችሁ? አባት ከልጁ ጋር ጊዜ ማሳለፍ አይችልም? ናኦሚ እንደዛ እኮ አይደለም። እያረከው ነገር ስላስደነገጠኝ ነው። እማ እኮ እንዳትረብሽ ብዬ ነበር። እንደዚህ አጥቻት ከምደነግጠው ብትረብሸኝ ይሻል ነበር። እሺ ባላቅፋት እንኳን ቢያንስ ልሰማት። አይቻልም። እግሯን ሳማት። ፊቷ ልታበላሽ ነው እንዴ? እንዴ ምን ቀንሽ እየሳምሻት አንዴ ምን ነው በስማታ የምትበላሽ? አዎ እኔ እኮ እናቷ ነኝ። እናቷ ደግሞ እኮ አባቷ ነኝ። እኔ ጺም የለኝም ብስማትም አልኮሰኩሳትም። አንተ ግን በቃ እግሮ ይበቃል። እሺ ምንልሽ ግን ያው እሷን ብትከለክኝም ያው በእናቷ በኩል ደርሳታል። እሺ በቃ ሳማት ተፈቅዶላል። የኔ ፍቅር ምግብ በልተሻል? ወይ አሁን ማማዬ ሄደች። በቀን 20 ጊዜ ቢጭቅጭቅ ታረፍኩኝ። ቆይ ሰው ልጅ እንዴት ነው ምግብ መብላት የሚጣለው? በቃ ልግባና ይዤላችሁ ልምጣ። አይ ሊያናን ያዛትን ያቀርባለሁ። አይ እናንተ እዚሁ ነው። እኔ ልግባና ለአንቺ ምግብ ለማማዬም ጡጦ ይዤ እመጣለሁ። ሊያና የኔ ቆንጆ የጸሎት የምላሽ እንዴት አደርክ? እንዴት አደርሽ ኒና? ፈጣሪ ይመስገን። ትላንት እኮ በጣም አመሸ። ስትገባ ራሱ አልሰማሁህም ነበር። እዛ ነበር እዛ ተኝተሽ የጠበቅሽ? የሰው ሚስት ባሉ እስኪመጣ ቁጭ ብሎ ይጠብቃል። አንቺ ግን ተኝተሽ አለም 9 ትያለሽ አይደል? ረጅም ሰዓት እኮ ጠብቄ ነበረ። ከዛ ድንገት ነው እንቅልፍ የወሰደኝ። ደሞ እኮ ሶፋ ላይ ነው የተኛሁት። አንተም ስትመጣ ዝም አልከኝ፣ አልቀሰቀስከኝም። ኒና በጧት ቁርስ ያዘጋጀሽ ለጭቅጭቅ እንዲመችሽ ነው እንዴ? አረ እንደዛ አይደለም ናቲ። በቃ ሻውን ቁርሳችን እንብላ፣ ሌላውን ተው። ራይድ እንደምሰራ ያወቅሽ ምን ያህል ስራ አድካሚ እንደሆነ ታውቂያለሽ አይደል? ለምን ነው እንደዚህ የምታወሪው? አውቃለሁ ናቲዬ። እኔ እኮ እንዳትጎዳ ብዬ ነው። ከልክ በላይ ካመሻ የሆነ ነገር እንዳይገጥም ብዬ እኮ ነው ናቲዬ። እሺ በቃ ይልቃውን ቁርሳችን እንብላ። እሺ ስራ እንዴት ነው ታዲያ? ምን አዲስ ነገር አለ? ምን አዲስ ነገር ይኖራል ብለሽ ነው? ያው የራይድ ስራ እንደሆነ ሲሰሩ ታነሻለሽ፣ ታደርሻለሽ፣ ደግሞ የላሱ ታነሻለሽ። እንደዛ ነው ህይወት የሚቀጥለው። እሺ እና አሁን ወደ ስራ ልትወጣ ነው አይደል? አዎ ምን ነው? አይ ምንም። እሺ በቃ በዛው እኔና ጽናት ጋር ታደርሰኝና አንተ ትሄዳለህ። ኒና ይሄን ቤት ጥለሽ አትወጪ ብዬ ብዙ እነግርሻለሁ አይደል? ምን ያስፈልጋል ሰው ቤት የምትሄጂው? ወይስ የኔ ንግግር ቆይ እንደቀልድ ነው የምትወስጂው? አረ እንደዛ እኮ አይደለም ናቲ። ጽናት እኮ ያለችበት። ዝም በይ። እሺ በቃ ናቲ ተረጋጋ። እሺ የትም አልሄድም። እንደዛ ነው የሚሻልሽ። አርፈሽ ተቀመጪ። ዝም ብሎ መውጣት ምንም ጥቅም የለው። ናቲ ልትሄድ ነው? አዎ ልሄድ ነው። አስመኝ። ኒና አፌ ወጥ ነው። ሳልበላት ንግሪኝም ነበር። ሰላም ወይ?
አንተ ደግሞ ቆይ ትንሽ እንኳን አይሰለችም እንዴ? ምን ሆነክ ነው? ምን ማለት ነው እንዴ? ባልሽ እኮ ነኝ። ባልሽ እኮ የጠዋት ሲነሳ እንደዚህ ነው እንዴ ደህና አደርክ የምትይው? ምን አለ አንዳንድ ጊዜ ሮማንቲክ ብትሆኝ እንጂ። ሮማንቲክ እንዴት እንደተጋባን ረሳው መሰለኝ። እኔ እናንተ እኮ በስሌትና በካልኩሌት ነው የተጋባነው። ካልነቃ ለመንቃት ሞክር በደንብ። አረ ቤቲ በእናትሽ እንዴ እንደዚህ መሆናችንን በቃ እናውቁ እንዴ። እኔ እና አንቺ ቆይ ማታ ማታ ብቻ ነው የምንስማማው? እኔ እናንተ እኮ የጨለማ ዓለም ሰዎች ነን። ልክ እንደ ቫምፓየር ፀሐይዋ ስትወጣ ፍቅራችንም እንደ ጉንብን ብሎ ይጠፋል። ቤቲ እባክሽ እንደዚህ አትሁኝብኝ እንዴ። እኔ ሻወር ልወስድ ነው፣ ግን ፍሪጅ ውስጥ በረዶ አለ። ፊትህን አሸት አሸት አድርገው፣ ለመንቃት ይረዳሃል። ይግቡ። ኪያ እንኳን ደህና መጣሽ። እንዴት መጣሽ ሳትነግሪኝ? በጣም ይቅርታ አቶ ዮሴፍ፣ ትንሽ ስለተጨናነኩና ግራ ስለተጋባሁ ነው ድንገት የመጣሁት። ችግር የለውም። እንኳን መጣሽ። መምጣትሽ ምንኛ ደስ እንደሚለኝ ባየሽ። እባክሽ ቁጭ በይ። እሺ፣ አመሰግናለሁ። እሺ ኪያ፣ ምን ልዝዝልሽ? ሻይ ቡና ወይስ ቀዝቃዛ ነገር? አይ ምንም አያስፈልግም፣ አመሰግናለሁ። ላውራህና እሄዳለሁኝ። እንዴ ትንሽ ነገር ቢያንስ አሁን ከመሰች እንጂ። አይ ላስቸግር አልፈለኩኝም። ደግሞ እኮ እኔ እዚህ ቢሮ ስመላለስ ብዙ ጊዜ ነው፣ እንግዳ አይደለሁም። አረ ምንም ችግር የለውም። እንደውም ለራሴ ዋዝዤ ነበርና አልከፈትኩትም። ፕሊዝ። አመሰግናለሁ። ግን እንዲሁ ዝም ብላ ነው የተቸገርከው? ይኸውልህ ጠበቃ ዮሴፍ፣ አሁን ላይ ቤተሰብ ያለበት ሁኔታ በጣም ግራ እያጋባኝ ነው። ድርጅቱ፣ የኪራ መጥፋት፣ በዛ ላይ ደግሞ ጽናት ያለችበት ሁኔታ በጣም ከባድ ሆኖብኛል። ኪያ አንቺ እንደዚህ መሆን የለብሽ። ደግሞ እርግጠኛ ነኝ የሆነ መፍትሄ አናጠምሽ። ያው እኔ ሁሌም ከአንቺ ጋር ነኝ። ደግሞ ምንም ነገር ለማድረግ እኔ ዝግጁ ነኝ። በጣም ይቅርታ ኪያ፣ እንድትረጋጊ ብቻ ነው። አውቃለሁኝ። አንተ ባትኖሩ ነገሮችን በምን አይነት መንገድ ላስኬድ እንደምችል አላውቅም ነበር። በትክክለኛው ሰዓት ያገኘው ምርኩዜ ነህ። አይዞሽ ኪያ፣ ወንድምሽ ደግሞ ደህና ይሆናል። ደግሞ እኮ ከዚህ በኋላ ቤተሰብ ሆነናል አይደል እንዴ? ስለዚህ በቃ ከዚህ በኋላ አንድ ላይ ነው መቆም ያለብን። ሳልነግርሽ አንድ የሆነ ማስረጃ አግኝቻለሁ እና በዛውም ስሜትሽን ይቀይርልሻል። ምንድን ነው እሱ? ሰርፕራይዝ ነው። እንዴ ይሄ ወረቀት እኮ ማለት ወንድሜን አመሳስሎ ያስፈረሙት ነው። ቆይ እንዴት አገኘኸው? ኪያ አንቺ ከልብሽ ከፈለግሽ ምንም አታገኙ ነገር የለም። በጣም እጅግ በጣም አመሰግናለሁኝ። እሺ ምንም ችግር የለውም ኪያ። አባይ እስኪ ና ልቀበል። ረጅም ሰዓት ያስካት እኮ እንዳይደክም ለያዛት ትሰማለህ? እንኳን እችን ሚጢጥየዋን አንተን ሽማግሌውን አዝዬና ተሸክሜ ስንት ዳገት ቁልቁለት የወጣ ያወረድኩ ሰው ነኝ። የዋዛ አድርጋኝ ነው አይደለም? ወየ 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 ምንድን ነው? እሺ ቤታ 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 ቤት እስኪ ንገርልኝ። እሱ ብቻ እኮ ነው ጠንካራ የሚመስለው። እንደው ማቀፍ ሊያስለምዳት ነው። አስቀምጫት ዞር ስለ አንስቶ ነው የሚያቅፋት። አይ ያው እኔ እኮ ከመንገድ ነው የመጣው እንዳይረክመው ብዬ ነው። ሄደ። ለማንኛውም የእናትን እቅፍ ማን ሊተካ? እኔን አርጅተሃል ብለህ እያልከኝ ከሆነ ግን እንደ አንተ አይነት ገና 3 ጎረምሳ ደርሳለሁ። እሺ ድሮም እዚህ ሀገር እኮ ለሰው የሚያስብ ሰው አይመሰገንም። ቤታ ቤታ ቤት አንተም ብሎ ሀሳቢ ትሰማለህ? እችን የመሰለች የዓለም ቆንጆ አቅፎ ማን ይደክሟል ብለህ ነው? የምር ግን አባዬ ልጄ ባቶን በጣም ነበር የምታስቀኑ። አቤት አቤት አቤት! የአያቷ ልጅ አያቸዋት።
አንቺንማ እመቤት ነበር የምለው ስምሽን። ምን ዋጋ አለው? የአያት ስም ዘመኑን አይዋጅም ብለው ከለከሉን እንጂ። እንዴ እማዬ የሁላችንንም ትዕግስት ፈትናናለች ብላ እስከ ዳር አለቻት። አንተ ደግሞ እመቤት? ኧረ አይሆንም እንዴ እመቤት እስከ ዳር ጭራሽ አይሆንም። አያቶቿ እኮ ናቸው ደስ እንዳላቸው ይጥራት። የትምህርት ቤቷ ግን ሊያና ነው። የዘንድሮ ስሞች እኮ እንደው ያስቁኛል። እንደው ዝም ብሎ ቃላት መገጣጠም ብቻ። አባዬ ኧረ ተው፣ ይሄ ቃል ከላይኛው ጋር ነው የሚገናኘው፣ እንዳታስጨርሰን። እንዴት? ቆይ ምን ማለት ነው ሊያና? ፈጣሪ ልቤን ሰምቶ አንቺን ሰጠኝ ማለት ነው። አቤት አቤት አቤት! እንደው ትርጉሙ ግን ሲሰማ ድንቅ ስም ነው እናንተ። አዎ አባዬ፣ እንዴ እናንተማ ስንቱን አላችኋት እኮ። ደግሞ በልጄ ላይ ያስቁባት እኮ። እመቤት እኮ ቆንጆ ስም ነው፣ ሲሰማ ራሱ ትርጉሙ ደስ ይላል። ወይ ደግሞ ዘውዲቱ ብንላት ይሻላል እንዴ? ዘውዲቱ። ኧረ አባዬ በእናትህ የጥንት ስም እኮ ነው እንዳለ እየጠራ ያለው። ለምን አንደኛችን ይሄ ታሪክ አሻራ እንላት? ይሁንላችሁ እመቤት። እንዴ ቆይ ግን ዘውድዬ እኮ የንግስት ስም ነው አይደለም እንዴ? እኔ ግን ስጠራት ዘውድዬ እያልኩ ነው። ዘውዲ። አቤት 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 አቤት! እሷ ራሱ አያቷ ያወጣላትን ስም ወደዋለች። ዘውድ ነሽ። ኧረ አባዬ ተው እንዴ! ምንም ቢሆን እኮ ልጅ ነኝ። ትሰማለህ? እንደውም አሁን ዝም ብዬ ሳይ አባቴ እየመሰልከኝ ነው። ጭራሽ። እሺ ይሁንልህ። ተው ተራ ሲደርስ ምነው አሳመምኩሽ እንዴ? አይ አያምም። እንደውም ሀሳብ ቀይሬያለሁ። ቆንጆ አድርጌ አበጥሬ ነው ማስይዝልሽ። ግን ምን እያሰብሽ ነው? ሰኒዬ ኪራን እኮ አየሁት። የት? መቼ? እንዴት? በህልሜ ልክ እንደ ድሮ እጆቼን ያዘኝ፣ አይንሽን ጨፍኛለኝ። ልክ እንደ ድሮ ነበረ። ልክ እሱ ሲይዘኝ የዚህን ዓለም ጩኸት፣ ጫጫታ፣ ጭንቀት፣ ፍርሃቴን እንኳን ረሳሁት። በጣም ደስ ይል ነበር። አይኖቹ ውስጥ ያለው ሰላም፣ ሙቀቱ ልክ በአካል አብሬው እንዳለው ነበር የተሰማኝ። ጽዬ፣ እሱም እኮ ትናፍቂዋለሽ። ደግሞ ሲመቸው ይመጣል። ነግሩሽ አይደለም? ሰኒ፣ እኔ ኪራ ያለበት መሄድ እፈልጋለሁ። እንዴ ቆይቶ አልናፍቀውም እንዴ? ይመጣል እኮ እዚህ። ታገሽ። ደግሞ አንቺ ታጋሽ አይደለሽ እኮ። ታዲያ መች ነው የሚመጣው? ወይኔ ሊድ እንዴ! ቆይ በናፍቆቱ በሞት እሱ አይቆጨውም እንዴ? አይዞሽ እሺ ጽዬ፣ ይህ እኮ ምልክት ነው። በእርግጠኝነት ደግሞ ተመልሶ ይመጣል። አሁን በህልምሽ አየሽው፣ ከዚህ በኋላ ደግሞ በሆነሽ ታይዋለሽ። ግን ቆይ ሰኒ፣ ኪራኔን ትዞኝ ሄደ ይመስልሻል? ማለት እንደዛም አያደርግም። እንደዚህ አታስቢ እሺ። ሰልችቼ ይሆን እንዴ? ምናልባት ደግሞ ወይ ፍቅሩ አልቆበት። ጽዬ ደግሞ ምን አይነት ሀሳብ ነው? የኪራ ፍቅር እኮ አይደለም ለእናንተ ለሌሎች መማሪያ ነው። ሰው እንዴት ልቡን ትቶ ይሄዳል ብለሽ ታስቢያለሽ? እና ታዲያ ድሮ ስንማር እኮ ሰው ያለ ልቡ መኖር አይችልም ነበር። እሱ ልቡ እኔ ጋር ከሆነ አሁን በምን እየኖረ ነው? ሲጀመር ሁላችሁም እየዋሻችሁኝ ነው። ይኸውልሽ እንደዛ አይደለም። በቃ ይልሽ አሁን ምን እናደርጋለን መሰለሽ? ጸጉርሽን አስይዝልሽና ወደ ውጭ እንወጣለን። እሺ? ከዛ ምሩ ጋር እንሄዳለን። ከዛ ደስ ብሎን ተጫውተን እንመጣለን። እሺ? ጎበዝ ልጅ ነይ፣ አሁን ተነሽ። በቃ
እናትዬ። ጎበዝ። በቃ አሁን እንሂድ። ትንሽ ነይ ተነሽ እንሂድ። ነይ ጎበዝ ብቻ ነይ ተነሽ። ጎበዝ እኮ ነሽ። ጎበዝ እንዴ አትበላም እንዴ? ወይስ ዛሬ ምግቡ አልጣፈጠህም? ሄኖክ ከስራ ቀርቼ የሰራሁት እኮ አንተ ትበላለህ ብዬ ነው። አንቺ ስለሰራሽው የመብላት ግዴታ የለብኝ። መብላት ስፈልግ ብቻ ነው የምበላው። ቆይ ለምንድነው እንደዚህ የምታወራው? ሄኖክ እንደ እንግዳ አታስመስል። አንቺም አታስመስይ ቤቲ። በፍቅርና በደስታ እንደተጋቡ ሰዎች አታስመስይ። እኛ እንዴት እንደተጋባን በስነ ስርዓት ታውቂያለሽ። ቆይ ምንድነው ጸባይ ጠዋትና ማታ የሚቀያየረው? አሁን ካልሞትኩልሽ ስትለኝ አልነበር እንዴ? በሰላም መመገብ ትችያለሽ? ቁጭ በል። ቆይ አልገባኝም ቤቲ። እኔ ቆይ ምን ባደርግልሽ ነው ደስተኛ የምትሆኚው? ይህንን እፈልጋለሁ በይኝ። እያናገርኩ ወዴት ልትሄድ ነው? ደሞስ እንደዚህ እንዳታረግ ስንቴ ነው የተናገርኩት? ወደ ስራ ነው። ወዴት ሄዳለሁ? ይኸው ደግሞ ልስማሽ። እስኪ ይኸው ቁጭ አልኩኝ። ንገሪኛ ምንድን ነው? ጥሩ እንደዛ ከሆነ እኔም ወደ ስራ ሄዳለሁ። ሰላም እንዳለ ሰው ደግሞ ቤት መዋላችን ራሱ ግርም እኮ ነው የሚለኝ። ስራዬን ትቼ እዚህ ቤት መቀመጤ ለማን መሰለ? ለአንተ ብዬ እኮ ነው። እኛ በምንም አይነት ምክንያት ይሁን በምንም እኔና አንቺ ተጋብተናል። ስለዚህ በቃ ቀሪውን ጊዜያችንን በደስታ እንኑር። ላስብበት። ላስብበት ማለት? አዎ ላስብበት። አሁን ይህ ሁሉ ነገር ከተናገርክ በኋላ ከኔ ጥሩ ነገር መጠበቅህን አቁም። ወይኔ ሄኖክ ይግቡ። እሺ ሰላም ሰላም። እንዴት አለ መባይ አለው። ጠበቃ ዮሴፍ፣ የፖሊስን ምስጢራዊ መረጃና የወንጀለኛ መከታተያ ቦርድን መመልከት በህጉ አግባብነት እንደሌለው አላነበብኩም እንዴ? ህጉ እንኳን የሚለው ያልተፈቀደለት ሰው ቢሮ ገብቶ መረጃ ሲሰርቅ ነው መርማሪ ጆን። እኔ ደግሞ በህጋዊ መንገድ ገብቼ ጠረጴዛ ላይ ያሉትን ፎቶች ነው ያየሁት። ይሄ ደግሞ ከአስራር ውጭ ያለ አይመስለኝም። በጣም አሳማኝ መልስ ነው። እኔ እንደውም አንቀጽ ትጠቅሳለህ ብዬ ነበር። እሺ አሁን ለምን ነበር የፈለግከኝ? በተደጋጋሚ ቤተሰቡ ቤት እየሄድኩኝ መረበሽ ስላልፈለግኩና አንተ ደግሞ የቤተሰቡ ተወካይ ጠበቃ ስለሆንኩ ነው አንተን ላናገር የፈለግኩት። አዎ ቤት ሜድክ እንኳን ያን ያክል አስፈላጊ መስሎ አልታየኝም። ማለቴ የባለቤቱ ጤናም ትንሽ ልክ ስላልሆነ እኔም እሱን በማገናዘብ ነው ይሄን ያደረኩት። ቆይ ግን እንደ ቤተሰብ ኪሩቤል ሲጠፋ እንዴት ነው ያልከሰሱት? ፋይል በማገላበጥበት ሰዓት ስለሱ ምንም ነገር አላገኘው። ይህ እኮ ግልጽ ነው። የጠፋበት ሁኔታ ነው እንደዚህ እንዲሆን ያደረገው። እኔ ግን አላሳመነኝም። አንድ በቤተሰቡ የሚወደድ ሰው ያውም ይህንን ወንጀል አልሰራም ብሎ የሚያምን ቤተሰብ እንዴት አይከስም? ግራ ነው የሚያጋባው። አንዳንድ ነገሮችን ከባለሙያነት ወጣ ብለን ማየት ያለብን ይመስለኛል። መርማሪ የህዝብ እንቅልፍ፣ የወንጀለኛ ደግሞ ቅዠት ነው። ልክ ብራል መርማሪ። ያለ ህግ አስከባሪዎችማ እንዴት ይሆናል ብለን ነው። ለማንኛውም ይህን ልጠይቅ ነበር እዚህ ድረስ የጠራው። መጠራት ያለበትን ሰው በሙሉ በተናጥል እየጠራው እዚህ እጠይቃለሁ። እሺ መርማሪ ጆን፣ አሁን ከኔ ጋር ከጨረስን መሄድ እችላለሁ? ማለቴ ትንሽ ጉዳይ ስላለችብኝ። ትችላለህ። እሺ ሰላም።
ቤተልሔም የተባለችውን ግለሰብ ቢሮ እንድትመጣ አድርግልኝ። ላናግራት እፈልጋለሁ። ናኦሚ ክፍት ነው፣ ግባ። እንዴት ናችሁ? ደህና ነሽ? እንዴት ናችሁ? ደህና ናችሁ? ምሩዬ እንዴት ነሽ? ማማስ ደህና ናት? ማማዬ ደህና ናት። አሁን እኮ ከአያቷ ጋር ስትጫወት ቆይታ ተኛች። ውይ ምንድን ነው እሱ? ቁርጥ አይን እኮ ነው የምትመስለው። ኧረ ዝም በይ። በእኔ ነው የወጣችሁ። ቅላቷን እራሱ አታዩም እንዴ? ይልቅ አምጫት። አይ ተኝታለች እኮ። ታዲያ ምን ችግር አለው? ይሁና አምጫት። ምሩዬ እንኳን ማርያም ማረችሽ። እሺ ማርያም ታንሪስ እያየሽ እኔም እናት ሆንኩኝ። ውይ ስታምር። ምሩዬ ስጭኛ እንደ ለያዛት አምጫት ነው። ግን ለምን? ምን ምን ሆኖ ለምን? ቤቲ ለምን ልጄን ቀማችኝ? ለምን? ቆይ ለምን? ሲጀመር ኪራ ለምን እንውለድ አላለኝም? ለምን? ተረጋጊና ስጪ ልጅቷ። አልሰጥሽም። የኔ ልጅ ናት። እኔም ልጅ እፈልጋለሁ። እሺ ዞር በይ። እዚህ ልጄን ስጭኝ፣ በፈጠረሽ ልጄን ስጭኝ። ዞር በይ ምሩ፣ የኔ ልጅ ናት። በፈጠረሽ ልጄን ስጭኝ። እኔም ልጅ እፈልጋለሁ። ናኦሚ ልጄን ተቀበልልኝ። ወደ ሳሎን ውሰድ ማባባ። እኔም ልጅ እፈልጋለሁ። ምሩዬ ምን አላችሁኝ? ህፃኗን ስጭኝ እያልኩሽ ነበር። ስለተኛች እኮ ነው። ባተኛ ችግር የለውም ነበር። እሺ በቃ ለነገሩ እስክንሄድ መነሳቷ ስለማይቀር የዛኔ አቅፋታለሁ። በቃ እኔ ውሃ ጠጥቼ ልምጣ። ሰኒዬ እንዳይከፋት እንጂ አላሳቅፍሽም አልኳት እኮ። ወይ ለምን ወደ ውስጥ ወስድሽ አታስተኛትም? እሺ እንደዛ ይሻላል። አሁን ኪያ ብትመጣ ግን በጣም ተናደድብናለች። ታውቂያለሽ እንዴ? ለምን እንድታሳይኝ አይደል እንዴ እዚህ ጋር የተቀመጥኩት? እሱማ ግን ደግሞ እያወራን ያለን ይመስላት። አይ እንደዛም አትለንም። ይልቅ ቶሎ እንጨርስና ስትመጣ ሰርፕራይዝ እናርጋት። ባይሆን እሱ አሪፍ ሀሳብ ነው። እኔ የምልሽ ሀኒ አንድ ጥያቄ ልጠይቅሽ። ወይ ጠይቅኝ። ያልገባሽ ነገር ካለ ሳይሻለሁ። አይ እንደዛ እንኳን አይደለም። ኪራ የምራቶ በላይ አይዱ ኪያ ፊት ጭራሽ እንደዛ አይነት ነገር እንዳትናገሪ እንዴ! አይደለም አንቺ እንደ ዘመድ የምትቀርቢያቸው ቀርቶ እኮ እኔ ባዳ ሰራተኛቸው እንኳን እንደዚህ አይነት ነገር እንደማያደርግ በደንብ እርግጠኛ ነኝ። እሱማ ልክ ነሽ፣ ግን ያው ኪራ ታውቂዋለሽ ተናዳጅ ስለሆነ ብዬ እኮ ነው። የቱንም ያክል ተናዳጅ ብስጩ ሰው ቢሆን ይሄንን እንደማያደርገው በደንብ እርግጠኛ መሆን አለብሽ። እኔማ ሰላማችን ተመልሶ ማይበት ቀን ይናፈቀኝ። ያው ካልደፈረሰ አይጠራም የሚባል የለም። አሁን ላይ ሁሉም ነገራችን ድብልቅልቅ ድፍርስርስ ቢልም ግን እንወጣዋለን። አዎ እንደ ቤተሰብ ተጋግዘን ሁሉንም እናልፈዋለን። አዎ እኔም ካንቺ የሚፈልገው ይሄንኑ ኤነርጂ ነው። ልክ ድሮ ፊልም ላይ እንደምናውቃቸው ዘ ፓወርፉል ጋርልስ የሚለው የለ፣ ልክ እንደነሱ ማለት ነው። ልክ ብለሻል። በቃ አሁን ኪዩ ሳትመለስ ቶሎ ስራውን ጨርሰን ስትመጣ ምሳ አብረን እንበላለን። እሺ ወይዘሪት ኤዱ ግን እኮ እያወራሽ ያለሽው አንቺ ነሽ። እሺ በቃ እንደውም አሁን ያወራ ይቀጣል። ደስ ይለኛል። ምን ይቀጣል? ምሳ መጋበዝ። ኦኬ አሪፍ ነው። ያው ደሞዛችን እንደሆነ በእንደነዚህ አይነት ነገሮች መጨረስ ከጀመርን በጣም ቆይተን፣ ስለዚህ ተበድረን ቢሆን እንገባበዛለን። ችግር የለውም። በቃ አሁን ተጀምሯል። እኔ የምልሽ ሄዱ
በቃ ያስችልሽማ። ዛሬ በቃ ምንም ማድረግ አይቻልም። ባንቺ ነው ምሳ ሲጀመር ማለት ነው። ሆን ብለሽ እንደማያስችለኝ ስለምታውቂ ነው በዚህ ይሁን ያልሽው። ወይኔ እኔ ግን ቆይ ትንሽ እንኳን አፌ መቋጠር አይችልም። እሺ ጋብዝሻለሁ። ችግር የለውም። በቅድሚያ አንቺ አድርጊ። አይ ችግር የለውም ይደርሳል። አንተ አድርግ። ኧረ ምንም ችግር የለውም። ቅድሚያ ለሴቶች አይደል የሚባለው? ካልክሽ ስንት ላድርግልህ? እሺ ጠበቃ ዮሴፍ፣ ለምን ነበር የፈለግከኝ? መቼስ በሰላም እንደሆነ ተስፋ አደርጋለሁ። ይህን ጠበቃ የሚለውን ማድረግ ተይና ቀለል አድርገሽ ዮሴፍ በኛ አላልኩሽም ነበር? በጣም ይቅርታ፣ እኔ እኮ ልምድ ሆኖብኝ ነው። ይኸውልሽ ከዚህ በኋላ ግን የምትደግሚ ከሆነ ቀጣሽ። በአንቀጽ ነው? ዋ በአንቀጼማ እንዳትመጪብኝ ሁለተኛ። ግን እኔ ፈልግሻለሁ ስትለኝ ቢሮም ሳልገባ ተጣድፌ ነበር የመጣሁት። ምን አዲስ ነገር አለ? አይ አዲስ መረጃ እንኳን የለም ኪያ። አንቺ ጋር ከመምጣቴ በፊት መርማሪ ቢሮ ሄጄ ነበር። ስለ ወንድሜ የሰማኸው ወይ የተገኘ አዲስ መረጃ አለ? አይ ምንም አይነት ፍንጭ እንኳን አልተገኘም። ግን አንድ ጥያቄ ጠየቀኝ። ለምን ኪራ እንደጠፋ አልከሰሳችሁም አለ። በባለሙያ እይታ በእነሱ ዘንድ ትንሽ ጥያቄን ፈጥሮባቸዋል። እነሱ ይህን ሁሉ ጊዜ ፈልገው ያላገኙት እኛ ብንከስ ምን ለውጥ ያመጣል? ምን መሰለሽ ኪያ፣ መርማሪው ሙሉ ቤተሰቡን ጠርጥሯል እና ሆን ብለን እኛ ኪራን እንደደበቅ ነው እያሰበ ያለው። ምን ነው እውነት እነሱ እንዳሉት እኛ ደብቀ ነው በሆነና ወንድሜ የት እንዳለ ባወቅኩኝ። ይገባኛል ኪያ፣ አታስቢ። ደግሞ ኪራን አውቋለሽ፣ ቢገኝ እሱ ነፃ ሰው ነው። አላውቅም፣ ግን ታውቃለህ ቀን በቀን ነገሮች እየተደራረቡና እየባሱ ነው የመጡት። ምን ማለትና ምን ማድረግ እንዳለብኝ እራሱ አላውቅም። በቃ ችግር የለውም። ይልቅ እንዳይቀዘቅዝብሽ ጠጪ። ኪራዬ ቆየት ነው የጠፋብኝ። የትም አልሄድኩም፣ እዚሁ አጠገብሽ ነበርኩ እኮ። እኔ እኮ ግን ናፍቀኝ ነበር። ቆይ አንተ አልናፈቅክም እንዴ? የት ነው ሄድክብኝ? ከዚህ በኋላ የትም አልሄድም፣ ይኸው መጥቻለሁ። ሁለተኛ ግን ብትጠፋ ማለት ነው ስትመለስ ዳግመኛ አታገኘኝም። እሺ እሺ፣ እኔ ያለ የትም አልሄድም አልኩሽ እኮ። እሺ አሁን እንደ ቅጣት እንዲሆን በቃ ዘፈንልኝ። ደግሞ ለአንቺ እሺ ዘፍንልሻለሁ፣ ግን አንቺን በመደነስ ታግዥኛለሽ። ምን እያደረግሽ ነው እንዴ? ከኪራዬ ጋር
ናቲ እንደዚህ እኮ ያለ ነገር ነው ያጋጥማል። አይ በቃ ወይ ምናልባት ዶክተሩ እንዳለው ብቻ ይሆናል። አረ እንደዛ አይደለም። እኔም እንኳን አንዳንድ ጊዜ እንደዚህ ይሆናል እንጂ አብደሽ አይደለም። እሺ በቃ ደግሞ ሳልነግርሽ ምሩኮ ማማን ይዛ እዚህ ትመጣለች። ለራት እዚህ ናቸው። እውነት ምሩዬ ልመጣ ነው? አዎ ትመጣለች። ቅድም ሄደሽ ስላላዋራሻት አሁን መታ ልታጫውትሽ ነው። አዎ ትምጣ። እንደውም እኔም በጣም ናፍቃኛለች እኮ። ቆይ ውሃ ይዤልሽ ልምጣ። ቅድም ያመጣሁልሽ ውሃ ተደፍቷል። አይ እዛ ሂጅ እጠጣለሁ። በዛውም እንደውም ስራ አግዛቸዋለሁ። እሺ እሺ። እንደውም ብቻሽን ከምትሆኝ ይሻልሻል። ነይ ኒና ቆይ ምን ሆነሻል? አይ ምንም አልሆንኩም። ምን ነው እንዴ? አልገባኝም። ቆይ አንቺ ከመቼ ወዲህ ነው ሰላም የሆነ ስራሽን መስራት የጀመርሽው? አይ አሁን እኮ ትልልቅ ሰዎች ሆነናል ሰኒ። የራሳችንን ኑሮ እያኖርን ነው። አሁን እንደ በፊቱ መደባደብ ምናምን የለም። እኔ እንደዛ አላልኩም፣ ግን ደግሞ ደህና እንዳሉሽ ግልጽ ነው። አይ እንደዚሁ ዝም ብዬ ነው እባክሽ። አንዳንዴ ይሄ ዝም ብሎ የሚደብርሽ ነገር አለ አይደል? እንደዛ ነው። ኒና እኔ እኮ አውቅሻለሁ። ያለ አንድ ምክንያት እንደዚህ ኩፋቲ ሰኒዬ፣ አንዳንዴ የምንመኘውን ህይወት ስናገኘው እንደጠበቅሽው አታገኙም። ለዛ ነው። አልገባኝም። ቆይ እንዴት? አሁን በቃ ይህንን ተውና ምግቡን እንስራ። ቆይ ከናቲ ጋር ደህና አይደላችሁ? አረ ደህና ነን። ምን እንሆናለን ብለሽ ነው? ኒና አታዋሽኝ እያልኩሽ ነው። ይኸውልሽ ሰኒ፣ በፊት ገንዘብ ካለ ሁሌ ደስተኛ መሆን ይመስለኝ ነበር፣ ግን ለካ ውሸት ነው። ለምን እንደዛ አልሽ? ናቲዬ ትንሽ ጸባዩ ለወጥ ብሎብኝ ነው። ታዲያ የሰው ልጆች አይደለን እንዴ? አንዳንድ ጊዜ እኮ እንቀያየራለን። አንቺም ቢሆን ይህንን በትዕግስት ነው ማለፍ ያለብሽ። እስኪ እሞክራለሁ። ስሚ ኒና፣ አይደለም ሰዎች ወራቶች ራሱ ይለዋወጣሉ። ይሄ ደግሞ ነገሮች ቋሚ እንዳልሆኑ ማሳያ ነው። ስለዚህ አንቺም ተረጋግተሽ አስቢ። እሺ? እሺ ሰኒ፣ አንቺማ በደህና ጊዜ ወስነሽ ተገላገልሽ። ኒና እንደዚህ አትበይ። አንዳንድ ጊዜ መመኘት ያለብሽን የሌለብሽን ነገር ለይተሽ ወቂ። እስኪ ፈጣሪን ስጠኝ ብዬ ለመንኩት፣ ሰጠኝ። አሁን ደግሞ ለምን ብዬ አላማርረውም። ኒና ግን እውነቴን ነው፣ እስካሁን ድረስ እንዳንቺ የሚያስቀኝ ሰው አላገኘውም። እሺ እንግዲህ ምን ታረጊዋለሽ? ፈጣሪ ራሱ እኮ ሲፈጥረኝ የሰውን ህይወት አጣፍጪ ብሎ እኮ ነው የፈጠረኝ። እሱንማ አየነው እኮ። ዛሬማ ቡናውን በጨው በስኳር በሚጥሚጣ መስጠት ነው የቀረሽ።
ማን ነው? እኔ እንጃ ነው። ቆይ እስኪ እኔ ልክፈት። ሊና አቺ ኒና ችግር የለውም እኔ ከፍተዋለሁ። አይ ግድ የለም እኔ ልክፈት። አይ እኔ ነው የፈለገው። እኔ የምላችሁ ግን ቆይ ኒናና ናቲ ግን ሰላም ናቸው? ናቲም ይሄን ሰሞን ምንም ባህሪ ልክ አልነበረም። ቅድም ራሱ ኒና በጣም ከፍቷት ነበር። አንዳንዴ እኮ ከጋብቻ በኋላ የሚመጣ ነገር መከራ ነው። በጣም እንጂ አታያትም? ኒና ራሱ እኮ በጣም ቅዝቅዝ ብላለች። እንግዲህ በቃ ካልሆነ ወይ እሱ መምከር ነው። አቺ ኒና እንዴ ሳንኳኳ አይሰማም? አረ ምን አለበት ናቲ ባትጠጣ፣ ከጠጣህ ደግሞ ባትመጣ። ምን ችግር አለ? ታፍሪብኛለሽ እንዴ? ቆይ አረ እንደዛ አይደለም ናቲዬ፣ ሰው ጋር እኮ ነው ያለ ነው። ሰው እንዳንረብሽ ብዬ እኮ ነው። ይኸውልሽ ኒና፣ እኔ አንቺ ጋር ነው የመጣሁት። ነዳጅን ጨርሼ የመጣሁት አካ ኤሌክትሪክ ነው። ቻርጅን ጨርሼ የመጣሁት አንቺን ልገባ ነው። እሺ በቃ ና፣ ሰው ሰፈር ነው ያለው። ና ግባ። ገባለሁ። እሺ ና። በጣም ከልብ ይቅርታ ስላረፈርኩኝ፣ ፕሮግራማችሁን ካስተጓጉልኩ ይቅርታ። ውይ በጣም ይቅርታ ሁላችሁንም። በቃ እኛ እንሂድ መሰለኝ። ወዴት ነው የምንሄደው? ገና ከመምጣቴ ወዴት? ከፈለሽ አንቺ መሄድ ትችላለሽ። መሄድ ትችላለሽ። ምን ማለት ነው? ሂጂ ማለት በዚህ ሰዓት እንዴት ነው ብቻውን የምትሄደው? ሲቀጥል ደግሞ አንተስ እንደዚህ የሆነ መኪና እንዴት ነው የምትነዳው? አይ ጠጥቼ እኮ መኪና ስነዳ መንገዱ እንዳለ ፍንትው ብሎ እኮ ነው የሚታየኝ። አሁን ይሙት። ወይኔ ናቲ በቃ ና ተነስ እንሂድ። ቆይ እንጂ ትንሽ ጓደኞች ጋር እንጫወት እንጂ። አንድ ጓደኛ ነበረኝ ቅዱሴ ጥሎ የሄደ እሱ። እንዴት አመሻችሁ? በሩ ክፍት ሆኖ ስላገኘሁት ነው የገባሁት።